ኑሃሚን ድራማ ክፍል 48 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች እንደተለመደው ላይክ እና ሼር በማድረግ ቪዲዮዬን እንግዲህ እዩልኝ ማለት ነው። ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። ኑሃሚን ድራማ በክፍል 48 እጅጉን በጣም የሚገራርሙ ነገሮችን እንግዲህ ተመልክተናል ማለት ነው። አምራን በውሸት እንግዲህ በተናገረችው ናሆም እንግዲህ ከዳጊ ጋር እጅጉን በጣም ተደባድበዋል ማለት ነው። በወይዘሮ ዝናሽና በአቶ ለይኩን ፊት ለፊት እንግዲህ ናሆም ያዙ ይልቀቁኝ በማለት እንግዲህ እንዴት እጮኛዬን ታባልጋለህ በማለት እንግዲህ እጅጉን በጣም በሚያሳዝን ሁኔታ መቶታል፣ ደም እስከሚያነስረው ድረስ ማለት ነው። እጅጉን በጣም ቤተሰብ በሙሉ ተደናግጠው እንግዲህ ሲገላግሉም ነበረ። የሆነውንም ነገር እንግዲህ ናሆም ይህ ነው ብሎ በግልጽም እያንዳንዱን ባይነግራቸውም ብቻ ግን ገረፍ ገረፍ አድርጎ ሲናገርም ነበረ። ነገር ግን ወይዘሮ ዝናሽ እንግዲህ ዳጊ የናሆም ወንድም እንደሆነ ስለሚያውቅ በጭራሽ ዳጊ እንደዛ አይነት ነገር ከአምራን ጋር አያደርግም በማለትም እንግዲህ አምራን እየዋሸች ነው ስትልም እንግዲህ ናሆም እጅጉን በጣም እናቱ ላይ ተቃውሞም ቅሬታም አቅርቧል። ይህ ማንነቱ የማይታወቅ መጤ እንዴት ለሱ ተወግነሽ ታግዣለሽ በማለትም ዳግም መጤና ማንነቱ የማይታወቅ ሰው አይደለም በማለት እንግዲህ በሙቀትና በግለት ባደረጉት ንግግር እንግዲህ ናሆምን በጥፊም እናትየዋ እንግዲህ ወይዘሮ ዝናሽ መታዋለሽ ማለት ነው። ዳጊ እንግዲህ እጅጉን በጣም ዛሬ ላይ ወይዘሮ ዝናሽ እንግዲህ ቅስሙን ስብር አድርገዋለች። እንግዲህ በይበልጥ ናሆም እየደጋገመ እንግዲህ ሶፋ ላይ ሲደበድበው እናትየዋ ዝም ብላ ስትመለከታቸው ነበር ወንድማማቾችን። እናም እንግዲህ የእውነትም አሁን ላይ አንቺ እናቴ እንዳልሆንሽ አረጋገጥኩኝ፣ እባክህ ተወው፣ ይህ ወንድምህ ነው ብለሽ እንግዲህ እውነታውን የምትናገሪ መስሎኝ ነበር በማለት እጅጉን በጣም እንግዲህ ዳጊ ከእናቱ ጋር ተጣልቷል ማለት ነው። እንግዲህ ናሆምም ያዙ ይልቀቁኝ በማለት እንግዲህ ዳግም ላይ እጅጉን በጣም ትልቅ ጥላቻም አትርፎበታል ማለት ነው። አቶ ለይኩንና ወይዘሮ ዝናሽ አምራን እየዋሸች መሆን አለበት በማለት አቶ ለይኩን እንግዲህ በአቶ ሰንበቶ ወይንም በዳጊ አባት ተበሳይተው ነበረ። እናም እንግዲህ ያው ዳጊንም በጥሩ ሁኔታ አላናገሩትም ነበረ። እናም እንግዲህ አሁን ላይ አቶ ለይኩን እንግዲህ ድርጅቱን እንግዲህ ኃላፊነት ለልጃቸው ስለሰጡ ልጃቸውን አሁን ደግሞ የፈለገውን ሰው ከስራ ማስወጣትም ሆነ መቅጠር እንግዲህ ያው መብት አለውና በሚያሳዝን ሁኔታ እንግዲህ ከዳግም ጋር ባደረጉት ሁኔታና ግጭት ዳግምን እንግዲህ ከስራ አባሮታል ማለት ነው። ይህንን የሰማው አቶ ለይኩን እጅጉን በጣም ተናዶና ተበሳይቶም ተመልክተናል። ወይዘሮ ዝናሽም እንግዲህ ሽምግልና ሊላክ የነበረው ሽማግሌዎች ሁሉ ተዘጋጅተው ሊሄዱ የነበሩትን እንዳይሄዱ ወደ አምራን ጋር ይህ ነገር መጣራት አለበት በማለትም ምክንያቱም ዳጊ ተናገረ እንጂ ወይዘሮ ዝናሽም ይህንን ጥርጣሬዋን እንግዲህ ለአቶ ለይኩን ስትናገርም ነበር። አቶ ለይኩንም እንግዲህ እኔ ምንም ማድረግ አልችልም፣ ልጅሽ ነው የመረጠው፣ የሚኖረው ልጅሽ ከሷ ጋር ነው በማለትም ነበረ ምላሽ የሰጠው። ነገር ግን አሁን ላይ ዳጊ ደግሞ ይህንን ነገር ሲናገር እጅጉን በጣም ትልቅ ጥርጣሬ ገብቷቸዋል። ምን ማድረግና ምን መወሰን እንዳለባቸውም ግራ ተጋብተዋል። እናም እንግዲህ ሽምግልናውን መላክ እንደማይችሉ ለናሆምም ተናግረዋል ማለት ነው። የአቶ ለይኩን እንግዲህ ዳግምን ናሆም ከስራ አባረረው ሰምተው እጅጉን በጣም ተበሳጭተው ተናደውበታል። እና እዚህ የድርጅት ስራ ውስጥ እኮ ያስገባኸኝ ወይም የሚያስቀምጥከኝ የፈለግኩትን ሰው መቅጠርም ሆነ ማባረር እችላለሁ አይደል? ስለዚህ ዳግም ደግሞ የኔን እጮኛ ሊያባልግ የሞከረና እጮኛዬን እንግዲህ የከጀለ ሰው ነው በማለትም እንግዲህ ክፉኛ ከአባቱ ጋር ትልቅ ሰጥ አገባ እንግዲህ ገብተው ተመልክተናቸዋል ማለት ነው። አቶ ለይኩንም እንግዲህ አሁን ላይ ይህ ጉዳይ እስኪጣራ ድረስ ሽምግልና አይላክም በማለት ተናግረዋል። ወይዘሮ ዝናሽም እንግዲህ ወደነ አቶ ተሰማ ወይንም ወደነ ኑሃሚን ቤት በመጓዝ እንግዲህ ያ በፊት እንግዲህ እጅጉን በጣም በሚገርም ሁኔታ እንግዲህ የሰው ልጅ እንግዲህ ትሸታላችሁ እያለች ሁሉ
እጅጉን በጣም እንግዲህ አበሻቅጣ ከፍና ዝቅ አርጋ ስትሰድባቸውም እንግዲህ ከቤቷም አባራቸው ነበረ። ዛሬ ላይ ግን አንገቷን ደፍታ ተቅለስልሳ እንግዲህ አቶ ተሰማን ስለ ጤንነቱም ስትጠይቅ ቤቱ ሄዳ እንዲሁም ደግሞ ስለ አምራንና ስለ ናሆም ያለውን ሁኔታ ማውርታው፣ በሌላ በኩል ደግሞ ሽምግልናው እንዳትሄድም ብላ ተናግራ ደጋግማ እጅጉን በጣም እንደ ጸጸታት በነሱ ላይ በኑሃሚና በአቶ ተሰማ ላይ ያደረገችውን ግፍ እንግዲህ አንስታ ተጸጽታ ይቅር በሉኝ እያለች እንግዲህ ስትናገርም እንግዲህ ለአቶ ተሰማ ተመልክተናል ማለት ነው። እናም እንግዲህ ብታይና ብትጠብቅ ኑሃሚን ልትመጣላት አልቻለችም። እናም እንግዲህ ከቤት ወጥታ መኪና ውስጥም ቁጭ ብላ ኑሃሚን ከስራ እስክትመጣ ድረስ ስትጠብቅ ነበር። መምጣት አልቀረምና ኑሃሚን መጣች። ወይዘሮ ዝናሽም እንግዲህ የመኪናውን መስኮት ከፈት አድርጋ ኑሃሚን ትጠራታለች። መኪና ውስጥ ገብተው እንዳወሩም ጋበዘቻት። እናም እንግዲህ ያው አንዴ ሰው ሲናናቅ ክብር የሚባል ነገር ይጠፋልና ኑሃሚን እጅጉን በጣም በሚገርም ሁኔታ ሰው አክባሪና ለሰው ትልቅ ቦታ ያላት ሰው ናት። ነገር ግን ወይዘሮ ዝናሽ ባሳየቻት ሁኔታዎች እንግዲህ እንደ እኩያ ጓደኛዋ አርጋ ነበር እያናገረቻት የነበረው። ምን ፈልገሽ ነው ወይዘሮ ዝናሽ ደግሞ ዛሬ እያለች እንግዲህ ወይዘሮ ዝናሽም ኑሃሚን እንደዛ አርጋ የበደለቻትን በደል ተጸጽታ ይቅርታ እያለችም ስትጠይቃት እንዲሁም ደግሞ በስተመጨረሻ አንቺ ነሽ የልጄ ሚስት ልትሆኚ የምትችይው፣ እናም እንግዲህ ከናሆም ጋር ያለሽን ቅርርብነት አጠናክሪ በማለትም ትላታለች። እኔና ናሆም እንግዲህ አንድ ቢሮ ውስጥ ነው የምንውለው፣ መቀራረባችን የማይቀር ነው፣ ምርጥ የስራ ባልደረባዬ ነው በማለትም እንግዲህ ትነግራታለች። የስራ ባልደረባነቱን ሳይሆን ለልጅ ሚስት ትክክለኛ የምትሆኙ አንቺ ነሽ በማለትም እንግዲህ ዛሬ ላይ ወይዘሮ ዝናሽ እንግዲህ ለናሆም እንግዲህ ኑሃሚን እጮኝነት መርጣለታለች ማለት ነው። ይህ የሚገርምና መታመን ሁሉ የሚያቅት ነገር ነው። ወይዘሮ ዝናሽ ከአምራን ልታስመልጥ ብላ ነው የምርም እንግዲህ ተጸጽታ እንደበደለቻቸውና ኑሃሚን ትክክለኛና ምርጥ ሴት እንደሆነች አውቃ ነው ወይንስ እያስመሰለች ነው? ይህንን እንግዲህ ሁላችሁም በኮመንት ሀሳብ አስተያየታችሁን አጋሩን ማለት ነው። ውድና የተከበራችሁ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም አበረታቱን። እናም እንግዲህ ኑሃሚን ወይዘሮ ዝናሽ ባናገረቻት ጉዳይ ላይ እጅጉን በጣም ደንግጣ ይህማ የማይሆንና የማይታሰብ ነገር ነው በማለትም እንግዲህ ተናግራለች። ናሆም ገና ጉዱን አላወቀምና እንግዲህ ልጁ ጽንሱ እንዳለ ነው የሚያውቀው። እንግዲህ አምራንም በውሸቷ ቀጥላ እሱን ማግባት ነው የምትፈልገው። እናም እንግዲህ ናሆም ከአባቱ ጋር ትልቅ ሰጣ ገባ ውስጥም ገብተዋል። አባትየው እንግዲህ በስነ ስርዓትና እኔ የምልህን ነገር የማታደርግና የማትሰራ ከሆነ የሰጠውህን ኃላፊነት ድርጅቱን እንግዲህ መቀበል እችላለሁ አለ። ናሆምን መቀበል ትችላለህ፣ ያው ድርጅትህን መውሰድ ትችላለህ በማለትም እሱም እንግዲህ ከአምራን ጋር ብቻ እንግዲህ መኖር እንደሚፈልግም ተናግሯል። ሽምግልናው ይራዘም ነገሩና ጉዳዩ እስኪጣራ ብለው አባትየው ቢናገሩትም በጭራሽ የማይታሰብ ነገር ነው ብሏል ናሆም። እናም እንግዲህ አባትየውም የሰጠውን ድርጅት እንደሚቀበለውም ተናግሯል። ናሆም ድርጅት ግን መውሰድ ትችላለህ ብሎታል። ያ ማለት እንግዲህ እኔ አምራንን እናንተ ሽማግሌ ባትልኩም እኔ በራሴ መንገድ ሽማግሌዎችን አዘጋጅቼ እልካለሁ ብሎም ወስኗል። ይህንን ውሳኔ ለአምራን ተገናኝተው ሲነግራት እንግዲህ አምራን እጅጉን በጣም ተናዳለች። አምራን የምትፈልገው ናሆምን ሳይሆን የነ ናሆምን ቤት ሀብትና ንብረት ነው። እናም እንግዲህ ያው ዝርፊያ ማለት ነው። ይህንን እንግዲህ ናሆም ምንም አያውቅም፣ አልነቃም። በዛሬው ዕለት ግን በምትናገረው ነገሮች እንግዲህ ቆይ አንቺ እኔን ነው ወይንስ ድርጅቱን ሀብት ንብረቱን ነው የምትፈልጊው በማለትም እንደ ጥያቄም አቀረበላት። እሷም የኛ ህይወት እንደሆነ ሆኗል፣ ነገር ግን ወደፊት እንግዲህ ልጆቻችንን ጥሩ አድርገን የምናስተዳድርበት ንብረት ያስፈልገናል በማለትም እንግዲህ ምንም በሌለ ልጅ እንግዲህ እያመሃኘችም ተመልክተናታል ማለት ነው። ናሆም እንግዲህ ምንም የነቃው ነገር የለም። ወይዘሮ ዝናሽም እንግዲህ ናሆምን
ኑሃሚ እንግዲህ አንቺ ነሽ ለሱ የምትገቢው ብላታለች ማለት ነው። እንግዲህ ዳግም ከዛ ቤት ተባሯል። እንግዲህ አምራንም ሙልጭ አርጋ እንግዲህ ስትሰርበውም ነበር። አንተ ወንድ ሁነክ ነገር ከዛና ከዚህ የምታመላልስ ብላ እንዲሁም እንግዲህ ማን ይነካኛል በማለትም ያው ናሆምን ተማምና በጥፊ መታው። እሱም እንግዲህ እጅጉን በጣም እንደው ቻልና ጨክና አድርጎ ያው ስሜቱን መቆጣጠር ችሏል ማለት ነው። ዳግም አምራን ያደረገችው ነገር ልክ አይደለም። በጣም በሚያሳዝን ሁኔታ እንግዲህ ዳግምን አስከፍተዋለች ማለት ነው። የውሸቷ ውሸት ሳያንስ በውሸት ማስደብደቧ ሳያንስ እንዲሁም ይባስ ብላ ደግሞ እንግዲህ እሷን በጥፊ መታዋለች ማለት ነው። ለናሆምም ይህ ሴራ ሽምግልናው እንዳይላክ ያደረጉት ዳግምና ናሆሚን ኑሃሚን ናቸው በማለትም እንግዲህ ነገር ማሳበቋን ቀጥላለች ማለት ነው። አሁን ላይ አቶ ተሰማም እጅጉን በጣም ግራ ተጋብቶት ተረጋጉና ቀስ ብላችሁ ሽምግልና ነገሩን አጣርታችሁ ይላካል የሚልም ሀሳብ እንግዲህ ተናግሯል ማለት ነው። አቶ ለይኩን እኔ ልጅ አልወጣልኝም በማለትም ምንም የጎደለ ነገር የለም፣ ግን እኔ ጥሩ ቤተሰብ የለኝም፣ የምላቸውን የምናገራቸውን ነገር አይሰሙኝም ብለው ምርር ብለው ለጓደኛቸው ለባልንጀራቸው ለተሰማ አቶ ለይኩን እንግዲህ ሲናገርም ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ለዛሬ የነበረን የኑሃሚን ድራማ የክፍል 48 ይህንን ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን እንግዲህ ቀጣይ ክፍል አብረን የምናይ ይሆናል። እንግዲህ እዚህ ወይዘሮ ዝናሽና አምራን ተፋጠዋል ማለት ነው። የምርም ዳጊ እንደው ከአንቺ ጋር ለመማገጥም ሆነ አንቺን ፈልጓሉ ብላም ስጠይቃት አዎ ብላለች። እንግዲህ በፈጣጥነት ማለት ነው። የምትገርም እኮ ናት። ወይዘሮ ዝናሽ እንግዲህ ዳጊ ይህን ነገር አውቆ ከምንም ነገር ከመሬት ተነስቶ እንዲህ ሊል አይችልም፣ እውነቱን ተናገሪ ብትላትም እንግዲህ አምራን እንግዲህ ውሸቷን ቀጥላለች ማለት ነው። ወይዘሮ ዝናሽም እንግዲያውስ ይህ ጉዳይ ሳይጣራልሽ ሽምግልና አይላክም ብላ እንግዲህ እንጥሏን ቁርጥ አድርገዋለች ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ በቀጣይ ክፍልስ ምን ይከሰት ይሆን? እንግዲህ የናሆም ውሳኔ እንግዲህ ያው ትክክል እንዳልሆነ ሁላችንም እናውቃለን ማለት ነው። እናም እንግዲህ እስኪ መጨረሻቸው ምን ይሆን የሚለውን ነገር ደግሞ አብረን እንግዲህ በቀጣይ የምናይ ይሆናል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ ማለት ነው። ቀጣይ እስክንገናኝ ባይ ባይ። ሀሳብ አስተያየት ኮምቱ